የኑሮ ውድነት በቋሚ ደሞዝ ተከፋዮች ላይ የሚያሳድረውን ጫና ለመቀነስ መንግስት በጀመረው የተሟላ የማክሮ ኢኮኖሚ ማሻሻያ ትኩረት ካገኙት መካከል የመንግስት ሰራተኛው ይገኝበታል። የመንግስት ሰራተኛውን ገቢ በማሻሻል ኑሮውን ለመደጎም በነሐሴ ወር ይፋ የሆነው የደሞዝ ማሻሻያ ጭማሪም ተግባራዊ እየተደረገ ይገኛል። የአዲስ አበባ ከተማ አስተዳደርም የደሞዝ ጭማሪውን ተግባራዊ ለማድረግ የሚያስችለውን ቅድመ ዝግጅት አጠናቋል። እንደ ከተማ አስተዳደር የመንግስት ሰራተኞች የደሞዝ ጭማሪው አስመልክቶ በፌደራል ደረጃ ከ15 ቀን በፊት ውይይት ተደርጎ ወደ ተግባር እንድንገባ አቅጣጫ ከተሰጠበት ቀን ጀምሮ መረጃዎችን የማደራጀት አሰራሮችን በእኛ ነባራዊ ሁኔታ እንዴት ሊተገበሩ እንደሚችሉ ዝግጅት ስናደርግ ቆይተናል። ፌደራል መንግስቱም ልዩነቱ እንዲከፈለን ክሌም አድርገናል። በዛ መሰረት በጀቱ እንዲመደብና እንድናውቀው ተደርጓል። የመጀመሪያ ወሩም ልዩነት ካሽም ትራንስፈር ተደርጎልናል ማለት ነው። ስለዚህ ከዝግጅት አንፃር ሞሮለስ ተጠናቋል። እኛም ያን መነሻ አድርገን ለሁሉም ተቋማት የመስከረም ወር ደሞዝ አስቀድሞ የተከፈለ ከመሆኑ ጋር ተያይዞ ልዩነቱን እንዲያሳውቁን ለተቋማት አሳውቀናል። በእኛ እቅድ መሰረት እንግዲህ ከዛሬ ጀምሮ ከትላንት ጀምሮ መክፈል የምንችልበት እድል አለ ማለት ነው። እጅግ ቢዘገይ እስከ ጥቅምት 15 ያው በከተማ ደረጃ ዳይሬክሽን ስለተቀመጠ እሱ እናሳካለን። አዲሱ የደሞዝ ማሻሻያ ጭማሪም የ7.7 ቢሊዮን ብር ልዩነት እንዳለው ነው የተገለጸው። ይህ የደሞዝ ጭማሪ የአገልጋይነት ስነ ምግባር የተላበሰ ሲቪል ሰርቫንት በመፍጠር ለተጀመረ አገልግሎት ሪፎርም ተጨማሪ አቅም ይሆናል ተብሎም ይጠበቃል። በዚህ በጀት ዓመት ባሉት 10 ወራት አሁን ባለው 7.7 ቢሊዮን ብር ነው ልዩነት ያስከሰተው። ያው በዚህ መሰረት ነው ዝግጅትም ክፍያም ለፈጸምም ተዘጋጅተን ያለነው ማለት። ይሄ ደግሞ ሰው በኑሮ ጫናን ቀንሶ የስራ ታታሪነቱንና ውጤታማነቱን ከማሳደግ አንፃር አድቫንቴጆች አሉ። በእርግጥ በዚህ በጀት ዓመት የከተማ አስተዳደሩ የሰራተኛው ኑሮ ጫና ከመቀነስ ጋር ተያይዞ በጣም በርካታ ስራዎች ነው እየተሰሩ ያሉት። አንደኛው ትልቁ መታየት ያለበት ደሞዝ ብቻ ሳይሆን የፐብሊክ ሰርቪስ አገልግሎት ሰፊ አገልግሎት ይሰጣል። ይሄ በድጎማ ነው። ሁለተኛ ደግሞ በተለይ በእያንዳንዱ መስሪያ ቤት የሰራተኛውን ምቹ ሁኔታ ከመፍጠር ጋር ተያይዞ ካፍቴሪያዎች ሙሉ በሙሉ በከተማ አስተዳደሩ ወጪ ተሸፍኖ እንዲገነቡ ዝግጁ እንዲሆኑ እቃዎችም እንዲሟሉ ከዛ አልፎ ደግሞ በጥሬ ገንዘብ አምና የነበረውን 20 ብር ወደ 40 ብር እንዲያድግ ተደርጓል። ተደራራቢ ተግባራቶች ነው እየተፈጸሙ ያሉት። ከዛ ውስጥ አንዱ ነው እንግዲህ ደሞዝ ጭማሪ የመጣው። ይሄ ጭማሪ አገልግሎት አሰጣጡ ላይ የሚኖረው አስተዋጽኦ ቀላል የሚባል አይደለም። እንደ ሀገር የተጀመረው የሲቪል ሰርቪስ ሪፎርም በተሟላ ሁኔታ ተግባራዊ ለማድረግ ትልቅ አቅም ይሆናል ተብሎ ይታሰባል። የሰራተኛው ተነሳሽነት አደገ ማለት ደግሞ የሚሰጠው አገልግሎት ላይ የሚፈጽማቸው ተግባራት ላይ ውጤታማ እንዲሆን የማድረግ አቅሙ የላቀ እንደሚሆን ይታመናል። መንግስት የአገልግሎት አሰጣጡን ለማሻሻል የተገልጋዩን እርካታ ለማሳደግ የተለያዩ አሰራሮችን ተግባራዊ እያደረገ መሆኑ ይታመናል። ይሄኛው የደሞዝ ጭማሪም ሰራተኛው ላይ ተነሳሽነት በመፍጠር የሀገርን እድገት እንዲፋጠን ይረዳል። በመሆኑም ይህንን ከግምት በማስገባት ሰራተኛው ህዝብን በላቀ ትጋት ማገልገል ይጠበቅበታል። ህዝብን በላቀ ሁኔታ ማገልገል የመንግስት ሰራተኛው አገልጋይነት ባህል ይበልጥ እየዳበረ እየጎለበተ በሄደ ቁጥር የሀገር እድገትን በዛው ልክ ይፋጠናል። ገቢያችንን በዛው ልክ ይጨምራል። የህዝብ ቅሬታንም ይቀንሳል። ለዚህ መንግስት ሰራተኛው አሁን ከሚያገኘው በላይ መጠቀም ከፈለገ አሁን እየሰጠ ካለው አገልግሎት በላይ መስጠት ይጠበቅበታል። ተገልጋይ ተኮር ሆኖ አገልግሎት ከመስጠት ጋር ተያይዞ ሙሉ ሰዓትን ለስራ መዋል ተግቶ ደግሞ ተጨማሪ ፈጠራዎችን በማከል አገልግሎት በፍጥነት መሰጠት የሚችልበት ሁኔታ መፍጠር ይፈልጋል። ከዚህ አንፃር ሰራተኛው የራሱን አዎንታዊ ሚና መጫወት አለበት ብዬ አስባለሁ። የደሞዝ ጭማሪውን ተከትሎ አላስፈላጊ ዋጋ ጭማሪ እንዳይኖር የተረጋጋ ግብይት እንዲፈጠርም የንግድ ስርዓትን የመቆጣጠሩ ስራ እየተሰራ መሆኑን የተገለጸው የንግዱ ማህበረሰብም ያልተገባ ትርፍ መሻትን በመተው ህዝብ ማገልገልን ቅድሚያ ሊሰጡ እንደሚገባ ነው የተመላከተው። አሁን የሚደረገው ደሞዝ ጭማሪ የኑሮን ጫና ከመቀነስ ጋር የተያያዘ በመሆኑ እሱ መልሰን በዋጋ የምንወስድ ከሆነ እንደ ሀገርም ተጠቃሚ አንሆንም። ነገ ለምናመጣው ልማትም እንቅፋት ስለሚሆን ይሄን ታሳቢ ያደረገ በኃላፊነት በጣም ምክንያታዊ የሆነ ሸማቹ ብዙ መግዛት እንዲችል የማበረታታት ያ ሲባል ከስሩ ይሽጥም አይደለም፣ ግን ጤናማ ትርፍ ይዘው ነጋዴው በተለይ ግዢ የሚፈጽመው አካል ተበረታቶ መግዛት የሚችልበት ሁኔታ መፍጠር ይፈልጋል። የመንግስት ሰራተኛውን የኑሮ ጫና ለማቃለል ከተማ አስተዳደሩ በተለያዩ አማራጮች የሚያደርገውን ድጎማ አጠናክሮ እንደሚቀጥልም ተገልጿል።